ሰላም ሰላም እንዴት ናችሁ? ትናንትና ባላችሁት በጠየቃችሁኝ መሰረት እንግዲህ ምሳሌ ቅኔ ትንሽ ከበድ እንደሚል እናውቃለን እና በዛም የለቀቅነው ቪዲዮ ነበር። እሱንም ብዙም አልተሰማንም አልገባንም ስላላችሁኝ በቃ ይዤላችሁ መጥቻለሁ። መጀመሪያ ስለ ምሳሌ ቅኔ ምንነት እናውራ። አሁን የምሳሌ ቅኔ ምንነት ከሌሎቹ ከሌሎቹ ሰዓት ቅኔዎች የተለየ ነው። ትንሽ የሚለይበት ባህሪ አለው። ምንድነው ካላችሁ አሁን እንደ ሌላ ጊዜ የሚያቀርብ የሚባል ታሪክ የለም። አንዱን ሲያቀርብ አንዱን ሲያርቅ ነው ነገርየው ማለት ነው። ባለቤት ሊሆን የሚችለውም ራሱ ምሳሌ ነው። እነ ምሳሌ እነ ትንቢት እነ ባክል እነ ዜና ናቸው እንጂ አሁን የመሰሉት ነቢያት ለየብቻው አሁን በቃ አብርሃም እንደዚህ ስለመሰለ ኤልያስ እንደዚህ ስለመሰለ ምናምን አይደለም። ነገርየው ምንድነው? ራሱ ምሳሌ ነው። ምሳሌ አንዱን ያቀርብና አንዱ የተባለውን ያቀርብና አንዱን ያርቃል ወይ ደግሞ አንዱን ያርቅና አንዱን ያቀርባል ወይ ደግሞ ሁለቱንም ያርቃል ወይ ደግሞ ሁለቱንም ያቀርባል። ይሄ ማለት ምንድነው? ምስጢር ይዛችሁ ነው። እንዴት እንደሆነ ምናምን እናየዋለን ችግር የለውም ሙሉ ቤት አምጥቼላችኋለሁ። ግን በምን አንፃር ነው ሲባል ማለት ይሄ አሁን የዘመኑ ዘመነ ምሳሌ ነው የሚባል ዘመነ ምሳሌ ነው እንጂ የሚባል የነቢያት አይደለም። አሁን ነቢያት ነጥለን ለምሳሌ አሁን አብርሃም እመቤታችንን ቤት ብሏል። ከዚያ አብርሃም ቤት አለ ብለን አይደለም የምንነግርበት። ምናልባት እዚህ ጋር የሰምና ወርቅና የኛ የሚለያይበት ነገር ካለ እስኪ እሱን እንትን ለማለት ሞክሩ። ማለት በየሚዲያ አንዳንድ ቲክቶክ ላይ ምናምን የሚለቁ ሳያቸው ለየት ያለ ነው ከኛ እና ሰምና ወርቅ የሚለይበት ነገር ካለ አላውቅም። እሱን እስቲ እንትን በሉ። ግን ከአሁን ቀደም እዛ እያለሁኝ የሆነ ጓደኛ ነበረኝ እሱ አንድ እንደሆነ ነበር የሚነግረኝ። የምናመጣውን ቅኔ አንድ ነበር። ግን እዚህ ጋር መጥቼ ሳይ ያው የመሰሉት ሰዎች ለምሳሌ አሁን ኢሳይያስ እመቤታችንን ኢሳይያስ ምን ብሏል? ምድር ሰማይ ድንግል ብሏታል። ስለዚህ ኢሳይያስ ምድርን አረሰ ወይ ደግሞ ኢሳይያስ ምድርን እንደዚህ አለ ብለን ከዚያ ምድር የሚል ሆነ አይደለም የምንለው። ግን አሁን ቲክቶክ ላይ ምናምን ሳይ የተለቀቁ ሲደርሱኝ የሆነ ሰው ሲልክልኝ ሳያቸው በዚህ አምሳል ነው ሰምና ወርቆች እየቆጠሩ ያሉት። ግን ይሄ ትክክል አይደለም። በእኛ ቅኔ ይሄ ትክክል አይደለም። ምንድነው? ምሳሌ ነው። ምሳሌ ባህልና ዜና ነው እንትን ሊሆን የሚችል ማለት ነው። ከዛ አንዱን ያቀርብና አንዱን ያርቃል። ከዛ አሁን ይሄ ላይገባችሁ ይችላል። አንዱን ያርቃል አንዱን ያቀርባል ስላችሁ ማለት ነው። ምን በሚለው ነው እስቲ ምሳሌ እየሰጠን ነው። እንግዲህ ጉባኤ ቃና ወደ 5 ጉባኤ ቃና ድረስ ይዤላችሁ መጥቻለሁኝ። እሱን አንድ ባንድ ነው ማለት ነው። የመጀመሪያ ጉባኤ ቃና አምሳል ካህን ወኤልሳቤጥ ፍቁራነ ንጉሥ ዘኄር ሰማይ ትንቢተ እርግና ርኩባነ ወልድ ዘኄር አለ። አምሳል ካህን ወኤልሳቤጥ ማለትም ይቻላል። ኤልሳቤጥ የሚሏታል ኤልሳቤጥ ብሎም እንትሏታል እና አምሳል ካህን ወኤልሳቤጥ ፍቁራነ ንጉሥ ዘኄር ሰማይ ትንቢተ እርግና ርኩባነ ወልድ ዘኄር አልኩኝ። ምን ማለት ነው? ፍቁራነ ንጉሥ ዘኄር ንጉሥ ያለው ዘኄር ማለት ዘኄር ንጉሥ ተብሏል። ጌታችን ኢየሱስ ክርስቶስ ሰሎሞን ንጉሥ ይመስሎታል እና ኄር ያለው ሰሎሞን ማለት ነው። እና የሰማይ ሰሎሞን ንጉሥ ይሄ ፍቁራን የሚወዳቸው የሆኑ አምሳል ኤልሳቤጥና ዘካርያስ አምሳሎች እነዚህ አለ ሰማይ ትንቢተ እርግና ርኩባን ወልድ ዘኄር በትንቢት በእርጅና ጊዜያቸው በትንቢት እርጅናቸው ልጅን አገኙ የኄር ልጅን አገኙ ይላል። አሁን ልብ በሉ እንግዲህ ምን አልኳችሁ? የሰማይ ሰሎሞን ንጉሥ አሁን ንጉሥ የተባለ ጌታ ነው። እንግዲህ የሰማይ ሰሎሞን ንጉሥ የሚወዳቸው ፍቁራን ኤልሳቤጥና ዘካርያስ ምሳሌዎች እነዚህ አሉኝ። በእርግና በሽምግልናቸው ትንቢት የኄር ወልድን አገኙ አለ። አሁን ልብ በሉ የኄር ወልድን አገኙ። አሁን ለሰሙ ግልጽ ነው። ታሪክ ቅኔ ነው። ታሪኩ ምንድነው? እንግዲህ ኤልሳቤጥና ዘካርያስ ልጅ ዮሐንስን ከማግኘታቸው በፊት ልጅ አጥተው ሲቸገሩ ነበር እንደምታውቁት። ከዛ በኋላ ግን ካረጁ በኋላ
ካረጁ በኋላ እንግዲህ ዮሐንስን እንትን ብለዋል ማለት ነው። ዮሐንስን ወልደዋል ማለት ነው። እና ለሰሙ ይሄ ነው። በእርጅናቸው ሰዓት ልጅ አገኙ ለጌታ የሚጸልዩ ሰዎች ማለት ነው ለሰሙ። ለወርቁ ደግሞ ምንድን ነው የሰሎሞን ንጉስ የሚወዳቸው አምሳል አያችሁት። የሰሎሞን ንጉስ መባልን በሰሎሞን ንጉስ መባልን የያዙ አምሳሎች እነዚህ በምንድናቸው? በትንቢት ጊዜ ደግሞ ምንን የሚይዙ ሆነ? ወልድን የሚይዙ ሆኑ። ልጅን ሰጣቸው ሲባል ወልድን የሚባል ደግሞ ማን ነው? ኢሳይያስ ጌታችንን ወልድ ሲል መስሎታል። እና ልብ በሉ አሁን ልቃቄው ጌታችን ይህንን ንጉስ መባልን የያዙ ምሳሌዎች ወልድን ደግሞ ጨምረው የሚይዙ ሁለቱን ማቅረብ ሲባል እንደዚህ ነው። ሁለቱን አካላት ሁለቱም ቀርበው ማለት ነው። ወልድም ንጉስንም የሚይዙ ሆኑ። እነማን? ምሳሌዎች ማለት ነው። ይሄ ነው ሁለተኛ ጉባኤ ቃና ደግሞ የሚመስለው ምሳሌ ይሁየ ኢትንሳ መራተ ሰሎሞን ፍቅር እንዘ ኢትቀኒ ቤተ ዘዳዊት ወሰረገላሁ ለኄር አለ። ምሳሌ ይሁየ ኢትንሳ መራተ ሰሎሞን ፍቅር እንዘ ኢትቀኒ ቤተ ዘዳዊት ወሰረገላሁ ለኄር አለ። ይሄ ደግሞ ምንድነው እንግዲህ ያው ትንሽ እንትን የተሞላበት ነው። አማርኛ ቅኔ ነው። ወንድሜ ምሳሌ አንተ ሆይ አለ የፍቅር ሰሎሞን ሚስቲችን አታዝ። እንዴት? እንዘ ይትቀኒ ቤተ ዘዳዊት ወሰረገላሁ ለኄር። የኄር ሰረገላ አሚናዳብ አይደለ? የአሚናዳብ ሰረገላ ናት። የአሚናዳብ መኪናና የዳዊት ቤትን እስከምትሰራ ድረስ ለሚስት አትቸኩል ይላል። እንግዲህ የሀገራችን ምክር ነው። አንዳንዴ ሰዎች የሚመክሩ ነው ይሄንን። እና ምሳሌ ወንድሜ ምሳሌ አንተ ሆይ የፍቅር ሰሎሞን ሚስት ለዚህች አትቸኩል፣ ይችን አታዝ። ምን ሳታደርግ? ቤትና መኪናን ሳትገዛ ሚስት አታግባ እንደ ማለት ነው። እንግዲህ ይሄ ሁላችሁ መልእክት ነው ማለት ነው። እንዲያ ስላችሁ ደግሞ ቁማችሁ እንዳቀሩ ግን ላትገዙም ትችላላችሁ። እና ለሰሙ ግልጽ ነው ይሄ ነው። መኪናና ቤት ሳትዙ ቤት አትግዙ፣ ሚስት አታዙ፣ አትቸኩሉ ለሚስት ምናምን ይላሉ አንዳንድ ሰዎች ሲመክሩን። ለወርቁ ምንድን ነው የሰሎሞን ሚስት መራት ማለት እንግዲህ ሰሎሞን እመቤታችንን ብሏታል መስላቸው መራት ብሏታል። ሰሎሞን እመቤታችንን ማለት ነው። ስለዚህ የሰሎሞን መራትን አታዝ ምሳሌ ሰሎሞን መራት ያለውን አራቅና አርቅ ማንን ይዟል? ቤትና ሰረገላ። ዳዊት ቤት ያላት ሰረገላ ሁሉ ለአሚናዳብ፣ አሚናዳብ እመቤታችንን ሰረገላ ያላት፣ ዳዊት እመቤታችንን ቤት ያላት ይህንን ሳትገዛ ማለት ነው። ቤት መባልና ሰረገላ መባልን ስትዝ ማንን የምታርቅ ሆንክ? መራት ሰሎሞን መራት ማለቱን የምታርቅ ሆንክ። አሁን ተመልከቱ፣ መራት የሚለውን አራቀ፣ ሰረገላ እና ቤት የሚለውን ደግሞ አቀረበ ማለት ነው። እሺ ወደ ሶስተኛ ጉባኤ ቃና ድምሳሴ ወሃጉል ለወለት ዲያቆናቲሃ መዲና ኢርኩባኒሃ ድንግል ኩፋሌ ስልጣነ ስሙን ንጽህና ይላል። ድምሳሴ ወሃጉል ለወለት ዲያቆናቲሃ መዲና የከተማ ወለት ዲያቆናቶች ድምሳሴና ሃጉል እነዚህ አለ የርኩባኒሃ ድንግል ኩፋሌ ስልጣነ ስሙን ንጽህና የንጽህና ስሙን ስልጣናቸው ኩፋሌ ለስልጣናቸው ኩፋሌ ማንን አላገኙም? ድንግልን አላገኙም አለ። አያችሁት? ይሄ ደግሞ ምንድነው ብትሉኝ እንደምታውቁት አሁን ይሄ በዚህ ዘመን ነቢያቶች እንትን ካሉ በኋላ እነ ኢሳይያስ እነዚያ ጽፈው ከሄዱ በኋላ በሆነ ወቅት ላይ ወደ መጽሐፍ ማስፈር ተጀመረና ከዚህ ውስጥ ይሄ ስሞን የሚባል ሰው ነበርና ይሄ ስሞን የሚባል ሰውዬ ትንቢተ ኢሳይያስ ደረሰውና ምን የሚል ጽሑፍ ሲጽፍ ማለት ትንቢታቸውን የነቢያትን ትንቢት የተነገረውን ወደ ጽሑፍ ሲያሰፍሩ ማለት ነው። እና ይሄ ስሞን የሚባል ሰውዬ የማን ደረሰው አልኳችሁ? የኢሳይያስ ትንቢት ደረሰው እና ሲጽፍ ምን የሚል አገኘ? ድንግል ትጸንስ ወትወልድ ወልደ ይላል። ከዛ ይህንን አየና ፈራ። ማለት በጥሊሞስ የሚባል ንጉስ ነበር በዚያን ጊዜ የነበረው በጥሊሞስ። ከዛ ሲያስበው እንዴት ይህን እኮ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብዬ በጽፍ እኮ እንዴት ሊሆን ይችላል? ድንግሊቱ ምናምን የምትጸንስ ብሎ ይሄ ንጉስ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል። ስለዚህ አለና እንዳይቆረጥ ፈርቶ ምን አለው? ድንግል ትጸንስ የሚለውን ወለት ትጸንስ ወትወልድ ወልደ አለው አለና ጽፎ ትንሽ እንደ እንቅልፍ ምን ይለዋል? እረፍ ሲል
ያ ጽሑፍ ተሰርዞ እንደገና መልአኩ ነው መጥቶ በሰይፍ ስርዝ አድርጎ ምን ያለበት ድንግል ጸንስ ወትወልድ ወልድ አለው። ከዛ ዘወር ብሎ ላይ እንዲህ ይላል እንዴ ይህንን አላስተካከልኩትም እንዲህ ያለና ተመልሶ ደግሞ እንደገና ድንግል ጸንስ ወትወልድ ወልድ የሚለውን ከልቶ ወለት ጸንስ ወትወልድ ወልድ አለው ወለት ብሎ ማለት ነው። የዚያኔ ተመልሶ ደግሞ ሲያየው ንጉሥ ድንግል ተብሏል። እንዲህ የሚያደርገው መልአኩ ነው። በሰይፍ እየፋቅ ነው የሚጽፍበት። ከዚያ ምንድን ነው ይሄ ነገር እያለ ሲልም ሆነ መልአኩ በራሱ እንትን ብሎ አይዞህ ይህንን ነገር ሳታይ አትሞትም ብሎት ከዛ በኋላ ምን ሆነ እንዲያውም ያንን እንደ እንትን አይቶ ሞተ ማለት የጌታችን ተወልዶ ይህንን ድንግል ጸንሳ ወልዳ ልጁን ጌታችን ታቅፎ እንደገና ታደሰ ስምዖን የምንለው በዚያ ነው። ከዛም ራሱ በጣም እድሜ በዝቶበት ነበር ስምዖን እንዲያውም ጊዜ ተሰዓሮ ለገብርከ እባክህ ውሰደኝ ብሎ እንትን ያለውን ጊዜ ይበቃኛል ብሎ ሞት ለምኖ የሞተ ማን ነው? ስምዖን ነው። በዚያ ምክንያት ማለት ነው። እና በዚህ ሰዓት በዘመነ ምሳሌ ለስምዖን በፍርሃትና በድንጋጼ ምክንያት ወለት ብሎ መጽሐፉ ኩፋሌው ግን ደግሞ ወለት እየራቀችው ድንግል የሚለው እየቀረበው ድንግል ተብሎ የሚጻፍበት በመልአክ ሰይፍ ምክንያት ድንግል የምትሉቱ ተጽፋ ወለት ግን ለስምዖን መጽሐፍ የምትርቅ ሆነ ማለት ነው የተባለ ይነገራል። እና በዚያ ነው የመጣ እና ለምንድን ነው አሁን እዚህ ጋር ድምሳሴ ወሀጉል ለወለት ዲያቆናት ያመዲና እንግዲህ ለሰሙ ምንድን ነው የዚህ የከተማ ወለት ዲያቆናቶች ድምሳሴና ሀጉል እነዚህ የንጽህና ስምዖን ስልጣናቸው ኩፋሌ ለዚህ ድንግልን አጡ ይላል። ምንድን ነው ለሰሙ ያው በአሁን ጊዜ ለዲያቆናት ሚስት ለማግኘት ተጨነቅን። እሱን ነው የምሰማው በቲክቶክም በምን የምሰማው እንዲያ ስለሆነ ነው። ለሰሙ ለወርቁ ደግሞ ምንድን ነው ድምሳሴና ሀጉል ከስምዖን ኩፋሌ ላይ ድንግልን የማያጠፉ ሆኑ ማለት ነው። ድንግልን ከዚያ ላይ ያጡ ማለት ድንግልን ወለትን አጠፉ እንጂ ድንግል የምትሉትን ግን የማያገኙ ሆኑ። ማን? ድምሳሴና ሀጉል ማለት ነው። እሺ ወደ ሶስተኛ ጉባኤ ቃና ወደ አራተኛ ጉባኤ ቃና ከመተናገረ ሰይፍ ዘመላክ እግዚአብሔር ወንጌል ለድንግል ክመ ኩፋሌ ስርዓተ ስምዖን ተክሊል ይላል። ከመተናገረ ሰይፍ ዘመላክ እግዚአብሔር ወንጌል ለድንግል ክመ ኩፋሌ ስርዓተ ስምዖን ተክሊል። ይሄ ደግሞ ምንድን ማለት ነው? ከመተናገረ ሰይፍ ዘመላክ እግዚአብሔር ወንጌል የእግዚአብሔር መልአክ ወንጌል ሰይፍ ይህ እንደተናገረው የስምዖን ተክሊል ስርዓት ኩፋሌ ለድንግል ብቻ ነው የሚገባ፣ ለድንግል ብቻ ይገባል ይላል። ለድንግል የሚገባው ለድንግል ብቻ ነው። ምንድን የስርዓት የስምዖን ተክሊል ስርዓት ኩፋሌ ይሄ ለድንግል ብቻ ነው የሚገባው ይላል። ይሄ ታውቁታላችሁ። ለሰሙ ያው ተክሊል ማድረግ ያለበት በጋብቻ ጊዜ ድንግል ናት ማለት ነው። በተክሊል ልታገባ የምትችል እንጂ ማንም ተነስቶ ሊያገባ አይችልም። እንደዚህ ማድረግም የለብንም መደረግም የለበትም። ያው ኃጢአት ነው የሚሆነው ማለት ነው ለሰሙ፣ ምክንያቱም በመጽሐፉ ስለተነገረን ማለት ነው። ለሰሙ ለወርቁ ደግሞ ምንድን ነው እንግዲህ የእግዚአብሔር የመልአክ ሰይፍ እንደተናገረ አለ የስምዖን ተክሊል ለድንግል ብቻ ነው ማለት በመልአኩ ሰይፍ ምክንያት የመልአኩ ሰይፍ አይደለ እየፋቀ ስምዖን ወለት ሲደርስ እንደገና እየፋቀ ድንግል ያስፋላት። ስለዚህ በመልአኩ ሰይፍ ምክንያት የመልአኩ ሰይፍ በመኖሩ ምክንያት የስምዖን መጽሐፍ ምን ብቻ የሚያስተናግድ ሆነ? ድንግል የምትሉትን የሚይዝ ሆነ። ወለት ብሎ ቢጻፍም ግን እስከ መጨረሻው አልቆየም ይላል ለማለት ነው። ከመተናገረ ሰይፍ ዘመላክ እግዚአብሔር ወንጌል ለድንግል ክመ ኩፋሌ ስርዓተ ስምዖን ተክሊል ይላል። እሺ ሌላ ጉባኤ ቃና አምስተኛ ጉባኤ ቃና እንግዲህ በርከት ያልኩላችሁ እንትን እንዲላችሁ በየ ጉባኤ ቃናውን እንዘ ኢይትሜሃር ኄር ሰዋስዊሁ ላይ ከተነበዮ ምሳሌ ሀበ ቤተ ምቋም ዘኄር ሐዋሬ እንዘ ነሳኢ ኩፋሌ ይላል። እንዘ ኢይትሜሃር ኄር ሰዋስዊሁ ላይ ከተነበዮ ምሳሌ ሀበ ቤተ ምቋም ዘኄር ሐዋሪ እንዘ ነሳኢ ኩፋሌ ይላል። እሺ የተነብዮ የዚህ የቤተ ክህነት ተነብዮ ተማሪ ምሳሌ ይሄ እንዘ ኢይትሜሃር ኄር ሰዋስዊሁ የያዕቆብ ሰዋስው የያዕቆብ ቅኔን ሳይማር መጽሐፉን ይዞ ወደ ቤተ ምቋም ሄደ፣ ወደ መቋሚያ ቤት ሄደ ይላል። እንግዲህ ይሄ ደግሞ በአሁን በጊዜያችን የመጣ ነገር ነው። አንድ ሰው አቋቋም ሳይማር ቀደም በአባቶቻችን እንዲሆን እንኳን ስለደረስኩበት
አንድ ሰው መጀመሪያ ዜማ በደንብ ዳዊትን ጾመ ድጓውን እንድና ይማራል። እሱ ከተማረ በኋላ ቅኔ ቤት ይሄዳል። ቅኔ ሲያውቅ ደግሞ አቋቋም ቤት ይሄዳል። ያው ወደ መምህርነት የሚሄድ ከሆነ ቅዳሴ በኋላም እንደዚያም ትንሽ አቋቋም ቤት ተመልሶ ያው ይሞክራል። እንደዚህ አይነት ነገር ነበር። አሁን ግን ዝም ብሎ ከዜማ ቤት ይነሳና ላጥ ብሎ ወደ አቋቋም ቤት ይሄዳል ማለት ነው። ዜማውን ቅኔውን ምንም ሳይሞክር ከዛ በቃ ይሄ ትንሽ እያስቸገረ ነው ነገሮችን ሁሉ እና ለሰሙ ይሄ ነው። ለወርቁ ደግሞ ምንድነው እንግዲህ ምሳሌ የያዕቆብ ሰዋስውን ሳይማር ወደ ምቋም ሄደ። ማንን? ኩፋሌን ይዞ። እንግዲህ ተመልከቱ፣ ምሳሌ ቅኔን ሳይማር ማለት ሰዋስውን ሳይማር ማለት የያዕቆብ ሰዋስው ያላትን አርቆ ማንንም ይዝ ሆነ ማለት ነው። ቅኔ ምቋም ትብላለች ደግሞ እመቤታችን። ምቋም ትብላለች ማለት ኩፋሌም ትብላለች እመቤታችን ማለት ነው። ስለዚህ ኩፋሌ መባልና ኩፋሌን እዞ አለ መጽሐፉን እዞ እንግዲህ ኩፋሌ መባልን ይዞ ማን ደግሞ የሚይዝ ሆነ? ምቋም መባልን የሚይዝ ሆነ። ማን? ምሳሌ። ምቋም ያለት ዘካርያስ ነው። እንግዲህ ተቋመ ማይቶት ዘካርያስ የሚለው የጽዮን አቋቋም ስትማሩ ታገኙታላችሁ። እና እሱ ነው ዘካርያስ ነው ምቋም ያለት እና ወደ አቋቋም ቤት ሄደ። ማንን ጥሎ? ሰዋስው መባልን አርቆ ምቋም የሚባለውን ነገር አቀረበ ማለት ነው። ማራቅና ማቅረብ ሲባል ስላችሁ ይሄንን ለማለት ፈልጌ ነው ማለት ነው። እሺ ቀጣይ ወደ ዛምላኬው ደግሞ ምን ይላል? ለአዳም ስሞን መፈድፍዲሁ ለግፍ ፍርሃት ለዘቀዳማዊ ጸሐፊ እግዚ ይቤሎ እትወለድ እምኒሃ ወለተ ወለትከ ዘር ይላል። ለአዳም ስሞን መፈድፍዲሁ ለግፍ ፍርሃት ለዘቀዳማዊ ጸሐፊ እግዚ ይቤሎ እትወለድ እምኒሃ ወለተ ወለትከ ዘር ይላል። ይሄ ደግሞ ምንድነው? ቅድም እዚያው በስሞን መጽሐፍ ነው ያመጣሁላችሁ። በዚያ በወለትና በድንግል አዳም ስሞን እግዚአብሔር ለዘቀዳማዊ ጸሐፊ እግዚ የስሞን አዳም ቀዳማዊ ያለው ማለት ነው። ጸሐፊ ስሞን የስሞን አዳም አምላክ ይሄ አለ ይቤሎ እትወለድ መፈድፍዲሁ ለግፍ ፍርሃት ግፍ የበዛበት የሆነ አዳም ስሞንን ይቤሎ ይለዋል። ምን ይለዋል? እትወለድ እምኔሃ ወለተ ወለትከ ዘር የዘር ልጅህ ከልጅ ልጅህ እወለዳለሁ አለው። የልጅ ልጅህ ከዚች እወለዳለሁኝ አለው ይላል። ማን ነው እንዲህ ያለው? ለዘቀዳማዊ የጸሐፊ የስሞን መጽሐፍ የስሞን እግዚአብሔር አምላክ መጽሐፍ የስሞን መጽሐፍ አምላክ መጽሐፍ ምን አለው? የአዳም ስሞን አምላክ መጽሐፍ ስሞንን ምን አለው? ከልጅ ልጅህ እወለዳለሁኝ አለው ይላል። ያው እንግዲህ ይህም ታሪክ ነው። እንደምታውቁት አዳም ዕፀ በለስ በልቶ ከገነት ከወጣ በኋላ በጣም ብዙ ስቃይና ግፍ ደረሰበት በዲያብሎስ ጠላታችን በዲያብሎስ ምክንያት። ከዛ በኋላ ያው እግዚአብሔር መቼም ቸር ነውና በሐሙስ ዕለት ወበመንፈቃ ለዕለት ነው እትወለድ እምወለተ ወለትከ ወዲህ ውስተ መርህብከ አለው። ከልጅ ልጅህ ተወልጄ አድንሃለሁ በአምስተኛው ቀን አለ። እንግዲህ 5500 ዘመን ሲል ነው። በመንፈቃ ለዕለት ሲል ደግሞ ያው 500 ዘመን ነው መንፈቅ ያለው። በሐሙስ ዕለት ያለው በ5 ቀን አለ። ይሄ እንግዲህ 5500 ዘመን ነው። በዚያ ከልጅ ልጅህ እወለዳለሁኝ ብሎ ለአዳምን ቃል ገባለት። ማን? አምላካችን ማለት ነው። ለሰሙ ይሄ ነው። ለወርቁ ደግሞ ምንድነው እንግዲህ ፍርሃት የበዛበት ማን? ፍርሃት የበዛበት ስሞን ፈርቶ አይደል? በጥሊሞስን ፈርቶ አይደል? ንጉስን ፈርቶ አይደል? ድንግል ትወልድ የሚለውን እንትን ያለው የቀየረው ወደ ትወልድ ያለው። ስለዚህ ፍርሃትን የያዘ ስሞንን ምን አለው? ያ መጽሐፍ የራሱ የስሞን መጽሐፍ ምን አለው? ከልጅህ እወለዳለሁኝ። የዘር ልጅ ማለት ወለት ያው ዘርና ሩካቤ ስላላት ነው አይደለ? ይቀርባታል ዘርና ሩካቤ። ምክንያቱም ዘርና ሩካቤ ስለሚቀርባት ነው ስሞንም ወለት ብሎ የጻፈው። ምክንያቱም ወለት ሲባል ያው ከድንግል ከሚለው የተለየ ስለሆነ ማለት ነው። እና ዘርን የምትዝ ከወለት እወለዳለሁ አለው። ማን? መጽሐፉ የስሞን መጽሐፍ ዛሬ ከወለት የሚል ጽሑፍ ብዙ የማይገኝ ሆነ ማለት ነው። እወለዳለሁ የሚለው እንግዲህ በውስጠ ዘቅኔያችን ወለደ የሚለው አቅርቦም አርቆም ይሆናል። እና በዚህ ሂደት ምንድነው? አርቆ ነው። የስሞን መጽሐፍ ወለት የሚል ጽሑፍ ማይዝ ሆነ ብለን እናረቀዋለን ማለት ነው። ይሄን ይመስላል እንትኑ ይሄ ዛምላኬው። ወደሚበዙ እንሂድ። የሚበዙ ደግሞ
ካህናተ ዜና አምሳል እለበቤቱ አብርሃም ትምህርተ ሰንበት ሀለፉ አንቀጸ ብርሃን አብርሃም አመተቀበሉ ወተወክፉ እመልዕልተ ጸሎት ዘጴጥሮስ ዘእዶሙ ኄር ላዕለ ገጾሙ አንገፉ ይላል። ካህናተ ዜና አምሳል እለበቤቱ አብርሃም ትምህርተ ሰንበት ሀለፉ አንቀጸ ብርሃን አብርሃም አመተቀበሉ ወተወክፉ እመልዕልተ ጸሎት ዘጴጥሮስ ለእዶሙ ኄር ላዕለ ገጾሙ አንገፉ ይላል። ይሄን ደግሞ ስንፈታው ምን ይላል? ካህናተ ዜና አምሳል እለበቤቱ አብርሃም ትምህርተ ሰንበት ሀለፉ በሰንበት ትምህርተ አብርሃም ቤት ያለፉ የዜና ካህናቶች አምሳሎች ምሳሌዎች እነዚህ አመተቀበሉ ወተወክፉ የጴጥሮስ ጸሎት መልዕልተ ጸሎት ለጴጥሮስ የጴጥሮስ የቤተ ክርስቲያን ወይ ደግሞ የማህሌት ጸሎት ጴጥሮስ ጸሎት ከጸሎት ላይ አንቀጸ ብርሃን የአብርሃም አንቀጸ ብርሃንን በተቀበሉ ጊዜ እጃቸውን ተፊታቸው ላይ ጣሉ ይላል። እንግዲህ እሺ ይሄ ደግሞ ምንድነው ካላችሁ ለሰሙ ያው የሰንበት ተማሪ በሰንበት ትምህርት ቤት ያለፉ ካህናቶች አሉ፣ ብዙዎች አሉ። ያው ሁሎችን ማለት አይቻልም፣ ግን አብዛኞቹ አያውቁም። ዝም ብሎ ነው የለሱን ነው በቃ የሚሄዱበትና እነሱ ምን ይሆናል መስላችሁ ያጋጥማቸዋል። እንዲያውም ሙሉ ሁላ ይያዝባቸዋል። አንዳንዴ ውዳሴ ማርያም ሲታደስ ሲደግሙ ቆዩና አንቀጸ ብርሃን ሲደርሱ እጃቸውን ያውለበልባሉ። ፊታቸው ላይ ይጭኑና እንዳይታዩ እንዳይድላቸው ማለት ነው። አዳዩ እጃቸውን ፊታቸው ላይ ይጭናሉ ማለት ነው። ምኖቹ እነዚያ ካህናቶቹ ሁሎችን አላልኩም፣ ግን የሰንበት ተማሪው በሰንበት ትምህርት ቤት ያለፈ ካህን እንደዛ ነው። አብዛኛው አንቀጸ ብርሃን አይደግሙም ብዙ ጊዜ ማለት ነው። ታያችሁስ? እንዲያውም እኔ በመጣሁበት አካባቢ መለያ ፊች ናት። እንደዚያ እጅን ካውለበለብህ ያው ሙድን የሚያዝብህ ማለት ነው። እና ይሄ ነው ለሰሙ። ለወርቁ ደግሞ ምንድነው እንግዲህ በሰንበት የአብርሃም ቤት ለበቤቱ አብርሃም የአብርሃም ቤት አብርሃም በዚህ ያለፉ የሆኑ አምሳሎች ማለት በአብርሃም ምክንያት ቤት መባልን የያዙ ምሳሌዎች እነዚህ አንቀጸ ብርሃን አብርሃም ደግሞ አንቀጽ ባሳድመታችንም አንቀጸ ብርሃን አብርሃም የአብርሃም አንቀጽ ይህንን በተቀበሉ ጊዜ አያችሁት ቤት መባልን የያዙ ምሳሌዎች በአብርሃም አሁንም አንቀጽ መባልን ሲይዙ እጃቸው ላይ ምን አደረጉ? እጅ መባልን ፊታቸው ላይ ገጽ ከመባል ላይ ጣሉ ማለት ነው። እጅ ማለት እጅ መባል እድ ተብሏል። ደግሞ ጌታችን ኢየሱስ ክርስቶስ እድ ተብሎ ተመስሏል እና እድ መባልን ገጽም ተብሏል። ገጽም እድም ተብሏል እና እድ መባልንም የሚያርቁ ሆነ። እድ ያለው ዳዊት ነው እና እድ መባልን የሚያርቅ ሆነ ማለት ነው። ገጽም ተብሏል። ሙሴ ነው ገጽ ያለው ደግሞ ጌታችንን ሙሴ ገጽ ብሎታልና እጃቸውን ከዚያ ላይ ጣሉ ማለት ያንን ቤት መባልንና አንቀጽ መባልን አቅርበው እድና ገጽ መባልን አራቁ ማለት ነው። ይበዙ ይሄን ይመስላል። ካህናተ ዜና አምሳል እለበቤቱ አብርሃም ትምህርተ ሰንበት ሀለፉ አንቀጸ ብርሃን አብርሃም አመተቀበሉ ወተወክፉ መልዕልተ ጸሎት ዘጴጥሮስ ለእዶሙ ኄር ላዕለ ገጾሙ አንገፉ ይላል። እሺ ወድዋይ ዜማ ውስጥነት ደግሞ እሺ ዋዜማ የተለ ዋዜማ ይክህለ ከመያልምድ ይላል። ደግሞ ይሄ ዋዜማውን ይዤላችሁ የመጣው ደግሞ ያው አሁን በሰሞን እንግዲህ እንደምታውቁት ገብርኤል ደርሷልና ያው በገብርኤል ዋዜማም ቆጠራችሁ ስላሴም ቆጠራችሁ ያው በዚህ አስተያየታችሁን ትቆጥሩ ከማለት አንፃር በገብርኤል ነው ያመጣሁላችሁና የገብርኤል ታሪክ ነው ማለት ነው። አሁን የተሳስ ገብርኤል እና ምን ይላል? ይክህለ ከመያልምድ ዘሃዳስ ዳህነ ዘምድረ ነነዌ መራተ ባቢሎን አምጣነ ወለደ እሳተ እምድኅረ ኃጣ እንግዳ ናቡከደነፆር ሞተ ወመሰለስቱ ደቂቅ ርኅራኄ ብእሲተ ለዘኩሉ ገብርኤል ክህልተ ይላል። ይክህለ ከመያልምድ ዘሃዳስ ዳህነ ምድረ ነነዌ መራተ ባቢሎን አምጣነ ወለደ እሳተ እምድኅረ ኃጣ እንግዳ ናቡከደነፆር ሞተ ወመሰለስቱ ደቂቅ ርኅራኄ
ርኅራሄ ብእሲተ ወመሰለስቱ ደቂቅ ርኅራሄ ብእሲተ ለዘኩሉ ገብርኤል ክህልተ ይላል። ይሄ ደግሞ ምን ማለት ነው እንግዲህ ሰውዬ ባቢሎን ወይም ሽማግሌ ባቢሎን ሰውዬ ባቢሎን ይሄ ይክህለ ከመያልመድ ዘሃዳስ ዳህነ ዘምድረን ነው የሞተ ዘምድረን ነው የመራተ አዲስ የሆነች የህግ ምድረ ነነዌ ሚስት ዳህናን ያለምድ ዘንድ አልቻለም። ለምን? አምጣነ ወለደ እሳቱን ወልዶ ሰስዮቱን በጥፊ እያጣለሙ የማያለምዱለት ሆኑ። እምድረ ሀጣ እንግዳ ናቡከደነፆር ሞተ ወመሰለስቱ ደቂቅ ርኅራሄ ብእሲተ ለዘኩሉ ገብርኤል ክህልተ ሁሉ የሆነ ባህሪ ገብርኤልን የምትችል የነበረች ብእሲተ ርኅራሄ የልጆቹ የሶስቱ ልጆች እናት የሆነችም ሰስዮ ርኅራሄ ሚስቱ ርኅራሄ ይችን እንግዳ የሆነ ሞት ናቡከደነፆር ካጣ በኋላ እሳቱን ወልዷልና ባቢሎን የሚባለው ሰውዬ አዲስ ሚስት ሊያለምድ አልቻለም። ለምን? እሳት ልጅ ወልዷል። በጥፊ እያጣለሙ የማያለምዱለት ሆኑ፣ የሚያባርሩበት ሆኑ ማለት ነው። ለሰሙ እንግዲህ ምንድን ነው ካላችሁኝ፣ ያው አንዳንዴ አይበለውና የሆነ ሰው ሚስቱን በሞት ምናምን ሲያጣ ከዚያ በኋላ ያው መቼም ልጆቹም ሆነ እሱም እንዳይበደሉ ያገባል አዲስ ሚስትና የዛን ጊዜ የልጆቹ ባህሪ ትንሽ በጣም በቃ እሳት ከሆኑ ባህሪያቸው ያችን ተስዩ በጣም በቃ አይለምዱለትም። በሽመል እየበለበጡ ያባርሩበታል ማለት ነው። በቃ አልሆነም። ሚስቱ በቃ ያች የሶስቱ እናት በጣም ምስኪን ሰው ነበረች። እሷ ከሞተችበት በኋላ ሲያመጣ በጥፊ ሲያመጣ በሽመል እያባከኑ ሰጅሩበት ማለት ነው። ምን ሆነው ልጆቹ እሳት ነው ባህሪያቸው ማለት ነው። እንዲያ ሆነው ሚስት የማያለምዱለት ሆኑ፣ አዲስ ሚስት የማያለምዱለት ሆኑ ማለት ነው። ለሰሙ ለወርቁ ደግሞ ምንድነው ካላችሁኝ ዘምድረ ነነዌ መርዓተ ባቢሎን አለ የነነዌ ደህንነት አልለመደለትም። አያችሁት? አሁን ገብርኤል እንግዲህ ተመልከቱ ሰለስቱ ደቂቅን በእሳት ጥለው የነበረው ናቡከደነፆር ከዛ ሰለስቱ ደቂቅ ምንም ነገር ሳይነካቸው እሳቱ በገመድ ላይ እነሱ በተጣሉበት ገመድ ላይ ወጥቶ ማናጠፋት ባቢሎን አጠፋት ማለት ነው። ግን አሁን የምድረ ነነዌ ዳህና ማለት ምድረ ነነዌ ያው እንደምታውቁት ዮናስ ተልኮ ሄዶ ጸልዩ ካላቸው በኋላ እሳት ሊበላቸው የነበረውን ድነዋል ተመልሰው። ያው በኋላ በርግጥ ጠፍታ ላይ ተመልሳ በልቷታል ተመልሶ መጥቶ እሳቱ ግን የደሱን ድና ነበርና በምድረ ነነዌ ላይ ያለ ደህንነት ለባቢሎን የማይደረግለት ሆነ። ለምን? እሳት ወልዷልና ማለት እሳት በልቷታልና ደህንነት የሚርቃት ሆነ። ማንን? ባቢሎንን። ለምን እሳት በላት? በናቡከደነፆር ምን አቷልና የሶስቱ እናት የሆነች ርኅራሄ። አያችሁት? የሶስቱ እናት ማለት ሲድራቅ ሚሳቅ አብደናጎ ማለት ናቸው። የሶስቱ እናት የሆነች ሰለስቱ ደቂቅን ያገኘች ርኅራሄ ገብርኤልን የምትችል ርኅራሄ ማለት ገብርኤል የሚያደርጋት የሰለስቱ ደቂቅ ርኅራሄ በናቡከደነፆር ኃጢአት ምክንያት ካጣ በኋላ የለምን ርኅራሄ ያልተደረገላትምና ለባቢሎን እሳት የሚያወድማት ሆነ። እሳት በላት እንጂ ድህነት አላገኛትም። ማንን? ባቢሎን ማለት ነው። እሺ ወደ ሥላሴ ወፃ ወተሰደ እምነገነት ዘኤልያስ እግዚአብሔር ዓለመ አሃዚ በተነብዮ ራሁ ዘባህ ለንጉሰ ምድር ሰሎሞን ገብራሁ ምሳሌ አዳም ኢተወካፊ ለቃለ ኤፍሬም ላህላሁ እንዘ ስልጣነ ሄር ሐሳሲሁ ምስለ መራቱ ሰሎሞን ምክንያቲሁ ለበለስ ዘኤፍሬም ፍሬሁ ይላል። ሥላሴው ወፃ ወተሰደ እምነገነት ዘኤልያስ እግዚአብሔር ዓለመ አሃዚ በተነብዮ ራሁ ዘባህ ለንጉሰ ምድር ሰሎሞን ገብራሁ ምሳሌ አዳም ኢተወካፊ ለቃለ ኤፍሬም ላህላሁ እንዘ ስልጣነ ሄር ሐሳሲሁ ምስለ መራቱ ሰሎሞን ምክንያቲሁ ለበለስ ዘኤፍሬም ፍሬሁ ይላል። ይሄ ደግሞ እንግዲህ ታሪክ ቅኔ ነው። የማን ቅኔ ነው ካላችሁኝ ግልጽ ነው፣ የአዳም ቅኔ ነው። ወፃ ወተሰደ እምነገነት ዘኤልያስ እግዚአብሔር ዓለመ አሃዚ በተነብዮ ራሁ ዘባህ ለንጉሰ ምድር ሰሎሞን ገብራሁ ምሳሌ አዳም ኢተወካፊ ለቃለ ኤፍሬም ላህላሁ እንዘ ስልጣነ ሄር ሐሳሲሁ ምስለ መራቱ ሰሎሞን ምክንያቲሁ ለበለስ ዘኤፍሬም ፍሬሁ ይላል። ምስለ መራቱ ሰሎሞን የሰሎሞን የህግ ሚስቱን ማለት እንግዲህ የቅድምና ሰሎሞን ሚስቱ ከሚስቱ ጋር እንዘ ስልጣነ ሄር ሐሳሲሁ
የሰማይ ሰሎሞን ስልጣንን ፈልጎ የእግዚአብሔር ኤፍሬም ቃልን ያልተቀበለ አዳም ምሳሌ ዘባህ ለንጉሰ ምድር ሰሎሞን ገብራሁ እግዚአብሔር ባህ የምድር ሰሎሞን ንጉስ አድርጎ የፈጠረውም አዳም ምሳሌ ይሄ አለ። ወፃው ተሰደም ነገነት ዘኤልያስ እግዚአብሔር ዓለም አሃዚ በተነቢዮ ራሁ በተነቢዮ ራሁ በእጁ ተነቢዮ ዓለምን የያዘ የሆነ እግዚአብሔር ኤልያስ የእግዚአብሔር ኤልያስ ገነት ከዚህ ከገነት ወጥቶ ተሰደደ። ለምን? ለበለስ ዘኤፍሬም ፍሬሁ የኤፍሬም በለስ የቃል ፍሬ የበለስ ፍሬ በዚህ ምክንያት ከሰሎሞን ከዚህ ከገነት ተሰደደ ማለት ነው። ማን ነው ካላችሁኝ? አዳም ማለት ነው። አዳም አሁን ይሄ ለሰሙ እንደምታውቁት እንግዲህ የእግዚአብሔር አዳምን በገነት ከኖረ በኋላ አዘዘው። ብቻ የበለስን ፍሬ አትብላ ብሎ አዘዘው። ከዛ ካዘዘው በኋላ ምን ሆነ? ያው ሰላም ለኪ አምላከ ሰማይ ወምድር አላት ሰይጣን ሔዋንን እንዲያስል በቃ እንዴ የሰማይ አምላክ ነኝ እንዴ ምናምን ብላ ተሳተችለት። ሰይጣንም የልቡን ሰራ። አዳምም ከገነት ወጣ ማለት ነው። በበለስ ምክንያት የበለስን ፍሬ ባይበላ ኖሮ አይወጣም ነበርና በበለስ ፍሬ ምክንያት አዳም ያው ስልጣንን ፈልጎ ከገነት የሚወጣ ሆነ ይላል ለሰሙ። ለወርቁ ደግሞ ምንድነው አሁን ምሳሌ ቅኔ ነው ይሄ ሲመጣ ምንድነው የሚለው? ምስለ መራቱ ሰሎሞን እንግዲህ ሰሎሞን መራት ያለውን በመያዝ ስልጣን አሁንም ያለው ሰሎሞን ነው። የሰሎሞን ስልጣን ፈልጎ አለ። አያችሁት? መራት መባልና ስልጣን መባልን ይዞ ማለት ነው ፈልጎ ሲል የኤፍሬም ኤፍሬም ደግሞ ቅዱስ ኤፍሬም ምን አለው? ጌታችንን ቃል አለው። የኤፍሬም ቃልን ያልተቀበለ ያላከበረ ማለት ቃል መባልን ያራቀ ስልጣንና መራት መባልን ይዞ ቃል መባልን ያራቀ ምሳሌ ይሄ አለ። ምስለ እንትን የኤፍሬም አሁንም ፍሬ ያለውም ኤፍሬም ነው። እዚያው በኤፍሬም ፍሬ መባልን ያዘና ምን አደረገ? ከገነት የኤልያስ ገነት ያለውን ነገር ተሰደደ፣ አራቀ። የኤልያስ ገነት ያለውን አራቀ። ማንን ግን ያዘ? በለስ ፍሬ ያለው ኤፍሬም ፍሬ ያለውን በመያዝ ኤልያስ ገነት ያለውን ግን አራቀ ማለት ነው። ሰሎሞን ለንጉሰ ባህል ምድር ሰሎሞን ገብራሁ ያለው ያው ዓለም ሀዚ በተነቢዮ ራሁ በተነቢዮ ዓለምን የያዘ ኤልያስ ማለት በተነቢዮ ጊዜ ምሳሌ ሲመስል ኤልያስ እመቤታችን ዓለም ብሏታል እና ዓለም ያለ ማለት ነው። እመቤታችን ዓለም ብሎ የመሰለ ኤልያስ ገነት ያላት ገነት መባልን ማን ራቀ? ምሳሌ የሚርቅ ሆነ ማለት ነው። ስላሴው ወደ ዘይዜው በዘመነ ሳምን መልአክ ሰይፈ ሜልዎስ ደቂቀ ስምዖን ኩፋሌ ሐሳበ ድንግል ዳይሙ እንተ ኢያጽምዓ ወኢሰማ ፍርሃተ ትእዛዘ ቃላ ለበጥሊሞስ እሙ ውስተ ዘልህቁቃን ድንግለ መልአክ ማህደሮሙ አዘዙ በወለቶሙ መጽሐፍ አብ ወእመ ስምዖን ኩሎሙ አዘዙ በወለቶሙ ይላል። በዘመነ ሳምን መልአክ ሰይፈ ሜልዎስ ደቂቀ ስምዖን ኩፋሌ ሐሳበ ድንግል ዳይሙ እንተ ኢያጽምዓ ወኢሰማ ፍርሃተ ትእዛዘ ቃሉ ለበጥሊሞስ እሙ ውስተ ዘልህቁቃን ድንግለ መልአክ ማህደሮሙ አዘዙ በወለቶሙ መጽሐፍ አብ ወእመ ስምዖን ኩሎሙ አዘዙ በወለቶሙ ይላል። ይሄ ደግሞ ምንድነው? አሁንም የምሳሌ ቅኔ ነው። በዘመነ ሳምን መልአክ ሰይፈ ሜልዎስ ደቂቅ ስምዖን ኩፋሌ ሐሳበ ድንግል ዳይሙ ደቂቀ ስምዖን ኩፋሌ ሐሳበ ድንግል ዳይሙ እንተ ኢያጽምዓ ወኢሰማ ፍርሃተ ትእዛዘ ቃላ ለበጥሊሞስ እሙ ደቂቀ ስምዖን ኩፋሌ የስሙ ሐሳበ ድንግል ዳይሙ የራሱ ድንግል ሐሳብን እንጂ ማለት ነው። የራሱ ድንግል ሐሳብ መባል ይህንን እንጂ እንተ ኢያጽምዓ ወኢሰማ ፍርሃተ ትእዛዘ ቃላ ለበጥሊሞስ እሙ የበጥሊሞስ የእናት ቃል ወለት የዚች ይችን ትእዛዝ ፍርሃትን ፈጽሞ የማይሰማ የሆነ
ሰይፈ ሜሎስ የማይሰማበት የሆነ የስምንተኛው ሺህ መልአክ ዘመን ሰይፈ ሜሎስ እንግዲህ ልጅ የእናቱን ምክር የማይሰማበት የሆነ ማለት ነው። የስምንተኛው ሺህ ዘመን በዚህ ዘመን እናትና አባት በልጃቸው አላዘዙም፣ ከቤታቸው ውስጥ በልጃቸው የማያዘዙ ሆነ ማለት ነው። ለስሙ ይሄ ነው። ለወርቁ ደግሞ ምንድን ነው እንግዲህ ያው ርቃቂውን ለስሙ ታውቁታላችሁ ብዬ ነው። ያው በስምንተኛው ሺህ ታያላችሁ። ያው ማንም ሰው በልጁ ሲያዝዝ አናይም። ራሱ በራሱ ብቻ ነው እንትን የሚል እንጂ ማንም ሰው በራሱ ስለ ልጁ ሲያዝዝ አናይም ማለት ነው። እና ለስሙ ይሄ ነው። ለወርቁ ደግሞ ምንድን ነው በድንግል እንጂ አሁን ይሄ ቅኔም በእንትን ነው፣ በዚህ በስምዖን መጽሐፍ ነው። ድንግል መባልን እንጂ የትእዛዝ የበጥሊሞስን ፍርሃት የበጥሊሞስን ፍርሃት ያስወገደ የመልአኩ ሰይፍ፣ ይሄ የመልአኩ ሰይፍ ከመጽሐፍ ውስጥ ወለት የምትሊቱን የማያስደርጋት ሆነ ማለት ነው። ሁላቸው የሆኑ የስምዖን አብና እናትና አባት መጽሐፍ እነዚህ በዚህ በሰይፍ ምክንያት በስምንተኛው ሺህ ሰይፍ ማለት በመልአክ ሰይፍ ምክንያት የስምዖን መጽሐፍቱ ውስጥ ወለት የምትባል የማትገኝ ሆነ ማለት ነው። እሺ እሺ ወደ መወድስ እንሂድ ማለት ነው። መጨረሻ መወድሱ በእፀ ሙሴ ሳረሶር ወአድራማሌ ከሳት ወልድ ለስልጣን ምክንያቲሃ ለተልዕሎ ዳዊት በውሳጢሃ ለቤተ ግልፎሁ ከነአናዊ ተመይጠ ሀገረ ዳዊት ንግስና ሀቢሃ እንዘ ኢያማስን ወያጥፍ ቢኢሴ ኢሳይያስ ሳሌም ለትንቢት ነጋሲሃ ምሳሌ ሰናክሬም ለተነቢዮ ጊዜሃ ፀሐይ ወኮከብ ለዜና ሰራዊትሃ ለዘሰይፈ መልአክ ዳዊት ህሉቃኒሃ ለዘኢሳይያስ ለኪሶን ምድር መልእልቲሃ በል በዕፀ ሙሴ ሳረሶር ወአድራማሌክ እሳት ወወልድ ለስልጣን ምክንያቲሃ ለተልዕሎ ዳዊት በውሳጢሃ ለቤተ ግልፎሁ ከነአናዊ ተመይጠ ሀገረ ዳዊት ንግስና ሀቢሃ እንዘ ኢያማስን ወኢያጥፍ ቢኢሴ ኢሳይያስ ሳሌም ለትንቢት ነጋሲሃ ምሳሌ ሰናክሬም ለተነቢዮ ጊዜሃ ፀሐይ ወኮከብ ለዜና ሰራዊትሃ ለዘሰይፈ መልአክ ዳዊት ህሉቃኒሃ ለዘኢሳይያስ ለኪሶን ምድር መልእልቲሃ ይላል። ይሄ ምንድን ነው እንግዲህ ፍቹ? እሺ በዕፀ ሙሴ ሳረሶር ወአድራማሌክ እሳት ወልድ ለስልጣን ምክንያቲሃ ለተልዕሎ ዳዊት በውሳጢሃ ለቤተ ግልፎሁ ከነአናዊ ተመይጠ ሀገረ ዳዊት ንግስና ሀቢሃ እንዘ ኢያማስን ወኢያጥፍ ቢኢሴ ኢሳይያስ ሳሌም ለትንቢት ነጋሲሃ ምሳሌ ሰናክሬም ለተነቢዮ ጊዜሃ ፀሐይ ወኮከብ ለዜና ሰራዊትሃ ለዘሰይፈ መልአክ ዳዊት ህሉቃኒሃ ለዘኢሳይያስ ለኪሶን ምድር መልእልቲሃ ይላል። የኢሳይያስ ለኪሶን ምድር ከምድር ላይ መልእልቲሃ ከዚህ ላይ ሰራዊትሃ የዜና ሰራዊቶቹ የዚህ የስልጣን ዜና ሰራዊቶች ፀሐይና ኮከብ እነዚህ ለዘሰይፈ መልአክ ዳዊት ህሉቃኒሃ የዳዊት መልአክ የዳዊት ሚካኤል በሰይፍ ያለቁበት ሰራዊቶቹ ኮከብና ፀሐይ በሰይፍ ያለቁበት የሆነ ለተነቢዮ ጊዜሃ በዚህ በእንትን ጊዜ ማለት ነው። በተነቢዮ ጊዜ በዚህ ያለቁበት የሆነ ምሳሌ ሰናክሬም ይሄ አለ እንዘ ኢያማስን ወኢያጥፍ ቢኢሴ ኢሳይያስ ሳሌም ለትንቢት ነጋሲሃ የትንቢት ሳሌም የትንቢት ነጋሽ የሆነም ነው። የትንቢት ነነዌ ንጉስ የሆነም ያ ምሳሌ ሰናክሬም ይሄ የኢሳይያስ ሳሌም ሰውን ሳያጠፋ አለ የንግስና ዳዊት ወደ ሀገሩ ተመለሰ። በዕፀ ሙሴ ሳረሶር ወአድራማሌክ እሳት ወልድ ለስልጣን ምክንያቲሃ በስልጣን ምክንያት ለወልድ እሳት ወልድ ልጆቹ አድራማሌክና ሳረሶር እሳትና ወልድ እነዚህ እስከሚገድሉት ድረስ ማለት ነው። እነዚህ የሙሴ የዘነዘና ሙሴ እንጨት በዘነዘና ሙሴ እንጨት ለቤተ ግልፎሁ ከነአናዊ የአብርሃም የጣዖት አብርሃም ቤቱ ውሳጢሃ ከዚህ ውስጥ እስከሚገድሉት ድረስ ወደ ሀገሩ ተመለሰ ማለት ነው ይላል።
ይሄ ምንድነው ታላችሁኝ? ታሪክ ነው። ታሪኩ ምንድነው ታላችሁኝ? ሰናክሬም የፋርስ ንጉስ የአሶር ንጉስ ይለዋል። ይሄ ሰናክሬም ኢየሩሳሌምን ማጥፋት ይመኝ ነበረ። ንጉስ የነሱ ንጉስ ሕዝቅያስ ነው። አዎ ሕዝቅያስ ባለበት ጊዜ ሕዝቅያስ የዚያን ጊዜ የይሁዳ ዕፃ ንጉስ ነበር እና እነሱን ማጥፋት ይፈልጋል ይሄ ሰናክሬም የሚባል ሰውዬ እና መኑ ያድኅና ለኢየሩሳሌም መእድያየ፣ ኢየሩሳሌምን ከእጄ ማን ያስጥላታል? ወዮላችሁ፣ ሕዝቅያስ የሚቀልድበት አምላክ ከሆነ አያድናችሁም እያለ ቡራ በዛ ማለት ነው። በጣም ተዋጊ ነው ግን ይሄ ሰናክሬም የሚባል ሰውዬ። ከዛ እንዳያለ በጣም በቃ እያስጨነቀ እያለ ይሄ ሕዝቅያስ ደግሞ አገሩን እንዳይወርበት ገንዘብ ይልካል። ምን ይላል ቢያባብለው በቃ የሚሰማው አጣ። አልሰማም አለ ሰውዬ። በቃ በትዕቢቱ በቃ አይቻልም ፈጃችኋለሁ አለ። ከዚያ አለና በቃ ሰራዊቶቹን የአንድ ቀን ተኩል መንገድ ያህል ሰራዊቱን ሰበሰበና በለኪሶን አደረገው ማለት አስቀመጠው። በለኪሶን አስቀምጦ እንዲያ ሲፈክር አዞባችኋል ምናምን እያለ ሲቀደድ በአንድ ሌሊት ደርሶ መልአኩ መጥቶ እንትን አለው ማለት ነው። ሰራዊቱን አንድ ጊዜ ያጠፋበት በአንድ ሌሊት። ያው ሌሊት ብድግ ሲል ሰራዊቶቹ በአፋቸው ደም እንትን ያሉ እየሞላ ሙተው አገኛቸው። ከዚያ እንደገና ደንግጦ ምን ነገር ነው ብሎ እኔ ሳልሞት ምናምን ብሎ ተመልሶ ወደ ሀገሩ ወደ ነነዌ ቢመለስ ልጆቹ ሳርሶርና አድራማሌክ የሚባሉ ልጆች ነበሩት። ምን አባህ ነው የእኛን ሰራዊት የምንገዛውን አስገድለህ መተህ እዚህ ተመልሰህ የመጣህ እኛ ምን ልንገዛ ነው ብለው የገንዛ ልጆቹ በዘነዘና ገለው ከዚህ ከእንትን ከጣዖት ውስጥ ቀበሩት ይላል ታሪኩ። እስከዚህ ድረስ ነው እንግዲህ ለሰው ማለት ነው። ለሰው ለወርቁ ደግሞ ምንድነው እንግዲህ የኢሳያስ ልጅ ሲሆን ምድር ከዚህ ላይ አያችሁት። ኢሳያስ እመቤታችንን ምድር ብሏታል እና ኢሳያስ ምድር ከማለት ላይ በኮከብና ፀሐይ በዳዊት ሰይፍ ያለቁበት፣ ዳዊት ደግሞ ጌታችንን ሰይፍ ብሎታል እና ዳዊት ሰይፍ በማለቱ ምክንያት ፀሐይና ኮከብን ያጣ ማለት ነው። ያጣ ምሳሌ በተነብዮ ጊዜ ምሳሌ። ይሄ ምሳሌ ምን አደረገ? ኢሳያስ ደግሞ ጌታችንን ምን አለው? ብእሲ አለው፣ ሰው አለው እና የኢሳያስ ሰው ይህ ሳይሞት ማለት ነው በኢሳያስ ሰው መባልን ይዞ ይህ ምሳሌ ወደ ሀገሩ ወደ ዳዊት ሀገር ተመለሰ። ዳዊት ሀገር በሚላት ደግሞ የሚይዝ ሆነ ማለት ነው። ምን አለ? ከነአን ደግሞ ማለት ይሄ አብርሃም ቤት ብሏታል እና አብርሃምና ዳዊት ቤት ብለዋታል እና አብርሃም ቤት ከማለት ውስጥ የአብርሃም ቤትንም ይዞ ወደ ዳዊት ሀገር ያላትንም የሚይዝ ሆነ ማለት ነው። ስልጣንና ወልድ በስልጣንና ወልድ ምክንያት በእንጨት እስከሚገሉት ማለት ስልጣንና ወልድ መባልን ይዞ በእንጨት እጽ መባልን እስከሚያደርግ ድረስ ማለት ነው። ይህን ይመስላል እንግዲህ መወድሱ በዕፀ ሙሴ ሳርሶር አድራማሌክ ከሰዓት ወልድ ለስልጣን ምክንያቲሃ ለተልዕሎ ዳዊት በውሳጢሃ ለቤተ ግልፎሁ ከነአናዊ ተመይጠ ሀገረ ዳዊት ንግስና ሀቢሃ እንዘ ኢያማስን ወያጥፍ ቢሴ ኢሳይያስ ታልየም ለትንቢት ነጋሲሃ ምሳሌ ሰናክሬም ለተነቢዮ ጊዜሃ ፀሐይ ወኮከብ ለዜና ሰራዊቲሃ ለዘሰይፈ መልአክ ዳዊት ህሩቃኒሃ ለዘ ኢሳይያስ በኪሶን ምድር መልዕልቲሃ ይላል። ይህን ይመስላል። በደንብ እንትኑን ይዩት። ይህንን ፒዲኤፍን ተፈለጋችሁ የዚህኛውን ፒዲኤፍ ከፈለጋችሁ እንትን በሉልኝ በቴሌግራም ገጽ ግቡና እዚያ ማግኘት ትችላላችሁ። በደንብ አዳምጡት። ያልገባችሁን በማንኛውም ጊዜ ይሆን ጠይቁኝ። ወስብሐት ለእግዚአብሔር።